ብዙ ጊዜ ራፐሮች ባጭሩ ሲቀጩ ማየት የተለመደ ነው። አብዛኞቹም የጋንግስተር ላይፍ ስላላቸው ለሞት ቅርብ ናቸው። ሌላው ለራፐሮች ሞት ምክንያት ደግሞ አደገኛ የሆኑ ድራጎች ሲሆኑ በዚህ ቪዲዮም በ21 ዓመታቸውና ከ21 ዓመታቸው በፊት የሞቱ ራፐሮችን እናያለን። ሰሞኑን ላይካችን ስለቀነሰ ቪዲዮአችን ብዙ ሰው ጋር እየደረሰ አይደለም። ስለዚህ ላይክ እንዳይረሳ። ወደ ቪዲዮ። የመጀመሪያው የምናየው ራፐር ፖፕ ስሞክ ነው። ብሩክሊን የተወለደው ፖፕ ስሞክ በ2019 ከታወቁ ራፐሮች ውስጥ አንዱ ነው። ፖፕ ስሞክ ያደገው ኒውዮርክ በመሆኑ የራፐሮችን ላይፍ ስታይል ከቅርብ ሆኖ ይመለከት ነበር። ገና በ10ዎቹ ዕድሜውም የተለያዩ ታዋቂ ፕሮዲውሰሮች ጋር እየተገናኘ ስለ ሙዚቃ የሚያጠና ሲሆን በእነሱ እርዳታም ሪሚክሶችን እየሰራ ኦንላይን ላይ ይለቅ ነበር። ከቤተሰቦቹና ከጓደኞቹም ፖዚቲቭ የሆነ አቀባበል በማግኘቱ የራሱን ግጥሞች እየጻፈ መዝፈን ጀመረ። ጁላይ 2019 ላይም ሚደው የተሰኘው ሚክስቴፑ በቪክተር ወርልድዋይድ እና በሪፐብሊክ ሪከርድስ ተለቀቀ። ይህ ሚክስቴፕም ቢልቦርድ 200 ውስጥ 105ኛ የሆነ ሲሆን ይህም እንደ መጀመሪያ ሚክስቴፕነቱ በጣም አሪፍ ነው። ዌልካም ቱ ዘ ፓሪ የተሰኘው ሊድ ሲንግልም ሌላ ታሪክ ገባ። ጭራሽ ኒኪ ሚናጅ ሪሚክስ ከሰራችበት በኋላ ደግሞ ፖፕ ስሞክ ወደ ሜንስትሪም ተሸጋገረ። ከዚህ ቴፕም ፍሌክስን እና ዲዮር የተሰኙት ሲንግሎች ተከታትለው የወጡ ሲሆን በዚህም ፖፕ ስሞክ በዓለም እንዲታወቅ አደረገው። ዲዮር የተሰኘው ሙዚቃ በአሁኑ ሰዓት ከ1.2 ቢሊዮን በላይ ስትሪም ስፖቲፋይ ላይ ሲኖረው ዩቲዩብ ላይ የተለቀቀው ሚውዚክ ቪዲዮ ደግሞ 684 ሚሊዮን እይታ አለው። ፌብሩዋሪ 7 2020 ላይ ደግሞ ሚደው 2 ይለቀቅና ቢልቦርድ ላይ 7ኛ ይቀመጣል። ከ5 ቀን በኋላ ደግሞ ዲለክስ ኤዲሽኑን ከነጋናና ፒኤንቢ ሮክ ጋር በመሆን ይሰራሉ። ነገር ግን በሚያሳዝን ሁኔታ ፖፕ ስሞክ ይህንን ስኬቱን ማጣጣም የቻለው ለአንድ ሳምንት ብቻ ነበር። ወደ ምክንያቱ ስንሄድም ለፖፕ ስሞክ ሞት ምክንያቱ የሚጀምረው ከሞተበት ቀን በፊት ነው። ሚክስቴፖቹ በጣም በመደመጣቸውና ትልቅ ስኬት በማግኘቱ እየተዝናና ነበር። አንድ የኢንስታግራም ፖስት ላይም የተሰጡትን ስጦታዎች እያሳየ ነበር። በዚህ ቪዲዮም በድንገት ያለበትን አድራሻ አሳየ። ይህንን ፖስትም በጣም ብዙ ሰው አይቶታል። ከሰዓታት በኋላ ደግሞ አንድ ጓደኛው ጋር ብዙ ገንዘብ ይዘው ፎቶ ይነሱና ኢንስታግራም ላይ ይለቀዋል። ይህንንም የተመለከቱ እዛው አካባቢ የሚኖሩ የፖፕ ስሞክ ፎሎወሮች ገንዘቡ አጓጓቸው። በግሩፕ በመሆንም ቤት ሰብረው ገብተው ገንዘቡንና የተለያዩ ጌጣጌጦችን ወሰዱ። እድሜያቸው ከ15 እስከ 19 የሆኑ 4 ሰዎች መሳሪያ ታጥቀው ቤት ውስጥ ይገባሉ። ፖፕ ስሞክንም ብቻውን ያገኙት ሲሆን ብዙ ጊዜም ተኩሰው መተውታል። የፈለጉትን ነገርም ከሰበሰቡ በኋላ ፖሊስ ሳይመጣ በፊት ያመልጣሉ። አንድ የፖፕ ስሞክ ጓደኛም ወደ 911 የደወለ ሲሆን ወዲያውም አምቡላንስ መጥቶ ፖፕ ስሞክን ወደ ሆስፒታል ይወስደዋል። ነገር ግን ሆስፒታል ከደረሰ ከደቂቃዎች በኋላ ሕይወቱ ያልፋል። ሁሉም በግድያ የተሳተፉት ሰዎችም ተይዘው ተቀጠዋል። ሁለተኛው ሰው ደግሞ ሊል ፒፕ ወይንም ጉስታቭ ኤልጃ ነው። ሊል ፒፕ የተወለደው በ1996 ፔንሲልቬኒያ ነበር። አባቱም አጠገቡ ባለመኖሩ እንደ አርአያ የሚወስደው ሰው አልነበረውም። ሊል ፒፕ በትምህርቱ ጎበዝ ይሁን እንጂ ትምህርት ቤት መሄድ ግን አይወድም ነበር። ከቆይታ በኋላም ትምህርቱን ያቋርጣል። በዚህ ጊዜም ፍሪ ጊዜ በማግኘቱ ሙዚቃ መስራት ጀመረ። ዩቲዩብ እና ሳውንድ ክላውድ ላይ የተለያዩ ሙዚቃዎችን የለቀቀ ሲሆን አሪፍ የሚባል ፎሎወርም ነበረው። በ17 ዓመቱም ወደ ሙዚቃ በጥልቅ ለመግባት በሚል ወደ ሎስ አንጀለስ ሄደ። በጊዜውም ምንም ብር ያልነበረው ሊል ፒፕ የፓርክ ወንበሮችና የጓደኞቹ ቤት ውስጥ ነበር ሌሊቱን የሚያሳልፈው። ሎስ አንጀለስ እድል እንደምትሰጠው አምኖ የሄደው ሊል ፒፕ እንዳመነው ሆነለት። የተለያዩ ኢንዱስትሪ ውስጥ ያሉት ሰዎች ጋር ከተዋወቀ በኋላ በ2015 የመጀመሪያ ሚክስቴፑን ሊል ፒፕ ፓርት 1 በተሰኘ ስያሜ ለቀቀ። ይህም በመጀመሪያው ሳምንት በሺዎች የተደመጠ ሲሆን ሊል ፒፕም ተደስቶ ነበር። በ2016ም ፈርስት አክሰስ ኢንተርቴይንመንት የተሰኘውን ግሩፕ የተቀላቀለ ሲሆን የዚህ ግሩፕም ስራው የነበረው ሊል ፒፕን ማኔጅ ማድረግ ሲሆን ከስኬቱም የተወሰነ ፐርሰንት ተካፋይ ነበር። ከዚህ በኋላ ሊል ፒፕ እያከታተለ ሙዚቃዎችን መልቀቅ ጀመረ። ሙዚቃ ላይም ፎከስ ለማድረግ ወደ ለንደን የሄደ ሲሆን እዛ ሄዶም የተለያዩ ሚክስቴፖችንና ኢፒዎችን ለቀቀ። ካም ኦቨር ዌን ዩ አር ሶበር ፓርት 1ም የመጀመሪያና የመጨረሻ አልበሙ ሲሆን ይህም የተለቀቀው ኦገስት 15 2017 ነበር። ሴፕቴምበር 2017 ላይም ወርልድ ቱር ጀመረ። ቱሩ የነበረውም ዩኬ፣ ጀርመን እና በመጨረሻ አሜሪካ ነበር። ኖቬምበር 15 ላይም ሊል ፒፕ
አሪዞና ባለው ቱርባስ ውስጥ ነበር። ሾው ከመጀመሩ ከጥቂት ሰዓታት በፊትም ብዙ ፒሎችን እንደወሰደ ኢንስታግራም ላይ ተናግሮ ነበር። ይህንን የተመለከቱ ሰዎችም ሊል ፒፕ ድራግ ሲጠቀም ማየት አዲስ ስላልሆነ ብዙም ግድ አልሰጣቸውም። ነገር ግን ብዙ የዛናክስ ፒሎችን መውሰድ ሲጀምር ተከታዮቹ ተጨነቁ። በቪዲዮ እንኳን ምንነቱ ያልታወቀ ፒል ሲወስድ ቀርጾ ለቋል። የመጨረሻው የኢንስታግራም ፖስቱ ካፕሽን የነበረውም ስሞት ትወዱኛላችሁ ወይንም when I die you will love me ብሎ ነበር። ፒሉን ከወሰደ በኋላም ትንሽ ለረፍ በማለት እንቅልፉን ይተኛል። ማኔጀሩም ድራጎቹን ሲወስድ በመመልከቱ አደጋ እንዳይፈጠር እያለ በተደጋጋሚ ቼክ ያደርገው ነበር። በጊዜውም ሊል ፒፕ በሰላም የተኛ ሲሆን አተነፋፈሱም ኖርማል ነበር። ነገር ግን ለሶስተኛ ጊዜ ሄዶ ቼክ ሲያደርገው ሊል ፒፕ እየተነፈሰ አልነበረም። ወዲያውም የሕክምና ቡድን ቢመጣም ሊል ፒፕ ግን ሞቶ ነበር። ለሞቱ ምክንያት የነበረውም ድንገተኛ ኦቨርዶስ ሲሆን በምርመራ እንደታየውም የሊል ፒፕ ሰውነት ውስጥ ዊድ፣ ኮኬን፣ ፔንኪለሮችና የተለያዩ ኦፒዮይዶች ተገኝተውበታል። እነዚህ ድራጎችም ሲቀላቀሉ በጣም አደገኛ በመሆናቸው ሊል ፒፕ ሊቋቋማቸው አልቻለም። በ21ኛ ዓመቱ ለሞተው ሊል ፒፕም እንደነ ሊል ኡዚ ቨርት፣ ትሪፕል ሬድ እና ፖስት ማሎን ያሉ ራፐሮች ሀዘናቸውን ገልጸዋል። ሶስተኛውና በመጨረሻ የምናየው ራፐር ደግሞ ጁስ ወርልድ ነው። በ2015 ወደ ሚውዚክ ኢንዱስትሪው የተዋወቀው ጁስ ወርልድ በ17 ዓመቱ ፎርኤቨር የተሰኘውን ትራክ ሰርቶ በጣም ተወዶለታል። ኢሞ ራፕን ወደ ሜንስትሪም ካመጡ ራፐሮች ውስጥ አንዱ የሆነው ጁስ ወርልድ ለየት ያለው ስታይሉና ድምፁ በአጭር ጊዜ ውስጥ ተወዳጅ እንዲሆን አድርጎታል። የጁስ ወርልድ ታርጌት ኦዲየንስ የተጎዳ ልብ ያላቸውና በዲፕሬሽን የሚሰቃዩ ሰዎች ሲሆኑ እሱም በትክክል ይህንን ህይወት በማሳለፉ በግልጽ ስሜታቸውን ይናገርላቸዋል። የጁስ ወርልድ ላይሪክሶች አሳዛኝና ዳርክ የሆኑበትን ምክንያት እናቱ የተናገረች ሲሆን ለብዙ ዓመታትም ዲፕሬሽን ውስጥ እንደነበርና የተለያዩ አደገኛ ድራጎችንም እንደሚወስድ ተናግራለች። ጁስ ወርልድ እንደ ሌሎች ራፐሮች ድራጎችን እያገነነ ሳይሆን ሙዚቃ የሚሰራው ያላቸውን ጉዳት እየተናገረ ነው። ራሱንም ምሳሌ የሚያደርግ ሲሆን አንድ ቀንም እነዚህ ድራጎች እንደሚገሉት በግልጽ ይዘፍናል። በ2018ም በጣም ታዋቂው ሉሲድ ድሪምስ እንደ ሲንግል ሆኖ ይለቀቃል። ቪዲዮውም ላይሪካል ሌሞኔድ ላይ የተለቀቀ ሲሆን በአሁኑ ሰዓትም 1.1 ቢሊዮን እይታ ዩቲዩብ ላይ አለው። ዲሴምበር 8 2019 ላይም ጁስ ወርልድ ከሎስ አንጀለስ ወደ ቺካጎ እየሄደ ነበር። ነገር ግን የአካባቢው ፖሊስ እነ ጁስ ወርልድ ያሉበት ፕራይቬት ፕሌን የተለያዩ ህገወጥ ነገሮችን እንደያዘ መረጃ ይደርሰዋል። ፖሊሶችም እነ ጁስ ወርልድን ጠብቀው ቺካጎ እንዳረፉ ፕሌኗን ይከቧታል። ጁስ ወርልድም በድንጋጤ የያዛቸውን ፒሎች በሙሉ ይውጣቸዋል። ይህንን ያደረገውም ፖሊሶች እንዳያገኙበት ነበር። ፖሊስም ፕሌኑ ውስጥ 3 ሽጉጦችንና 70 ፓውንድ ማሪዋና አገኘ። ከደቂቃዎች በኋላም ጁስ ወርልድ ሲዥር ያጋጥመዋል። መሬት ላይ ወድቆም የተንፈራፈረ ሲሆን ወዲያውም የሕክምና ቡድን ኦቨርዶዝ እንዳይሆን በማለት የተለያዩ መድኃኒቶችን ወጉት። ሆስፒታል ከደረሰ ከደቂቃዎች በኋላ ግን መሞቱ ተረጋገጠ። ከወር በኋላ እንደተረጋገጠውም የሞቱ ምክንያት በኦክሲኮዶንና በኮዲን ኦቨርዶዝ ሲሆን በሰውነቱም ሌሎች ፒሎች ተገኝተዋል። ከጁስ ወርልድ ሞት በኋላም ቡዚ ባዳስ የተሰኘው ራፐር የነ ጁስ ወርልድን ፓይለት ሲሰድበው ነበር። fucking people they had guns on the plane. Bitch, you shouldn't. What? You the one made them. The fucking people come search the plane. That's why he swallowed the shit. The rat, the fucking snitches. It's a worldwide fucking epidemic. Snitches. ፓይለቱ እነ ጁስ ወርልድ የያዙትን መሳሪያና ድራግ ሲመለከት ወዲያው ለፖሊስ ያሳወቀ ሲሆን ዋነኛው ለጁስ ወርልድ ሞት ምክንያትም ፓይለቱ ነው። የጁስ ወርልድ እናትም ከልጇ ሞት በኋላ ሌሎችን በአዲክሽን ውስጥ ያሉ ሰዎችን ለመታደግ የሪሃብ ሴንተር አዘጋጅታ ብዙዎችን ትረዳለች። ሁለተኛውን የሪአክሽን ቻናል ተቀላቀሉ። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ሰላም ሁኑ።